Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምናዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም እንድትጀምሩት እንጠይቃችኋለን። አድማጮቻችን ሁላችሁንም እየደወላችሁ የምትልኩልን ያላችሁ ኢንፎርሜሽን አሁንም ሁል ጊዜ ማድነቃችን አናቆምም። ቀጥሉበት፣ በርቱበት ነው የምንለው። ሁሉንም ነገር ያጋለጣችሁ ነው ያላችሁ። በማይሆን ቦታ በአስቸጋሪ ቦታ ብትሆኑ እንኳን ይህ ህዝብ ማወቅ አለበት እያላችሁ እየጻፋችሁ እስከነ ማስረጃው እስከነ መረጃው የት ማን ምን ይህ እያላችሁ እየላካችሁልን ያላችሁ አሁንም በጣም እናመሰግናለን። ሌሎችም እንደነሱ ጀግና ሄሮ ለህዝባችን ልሳን መሆን እንፈልጋለን የምትሉ ካላችሁ ቁጥራችሁን እንስጣችሁ። ዋትስአፕ ነው። ማንም ምንም አያውቃችሁም። ኤንድ ቱ ኤንድ ኢንክሪፕትድ ነው። ስለዚህ ስትደውሉ 01 ብላችሁ ትጀምሩታላችሁ። ወደዚህ ወደ አሜሪካ ስትደውሉ ማለት ነው። በዋትስአፕ ነው የምትደውሉልን፣ በመደበኛ ስልክ አይደለም። ነፃ ነው። ሴፍም ይሆናል ለእናንተ ችግር እንደማይፈጠርባችሁ ማለት ነው። 01 ብላችሁ ትጀምሩና 585 673 5563 ነው። ሁል ጊዜ ህዝባችን እንዲያውቀው ይህንን ቁጥርም ሼር አድርጉት ከሌሎቹ ጋር። ከሰማህ መጥፎ ነገር ሲደረግ ካየ ወደ ማይክሮፎን ሚዲያ ቁጥር 2 ላኩለትና እሱ ደግሞ ለህዝቡ ልሳን ሆኖ ህዝብ እንዲያውቀው ሁሉንም በውጭ በዚህ በአሜሪካ ያሉ የሰብአዊ መብት ተከራካሪዎችንም የአሜሪካ ውጭ ጉዳይ ሚኒስቴርም ሁሉም እንዲያውቀው ያደርግልናልና ላክለት በሏቸው። ይህንን እያልኩ እንግዲህ ዛሬ በጣም የሚገርም ማስረጃ ነው። እስከነ ማስረጃው ነው የተላከልን። በጣም ነው የምናመሰግነው። አሁን የላክልን ሰውዬ ይህንን ወደ እናንተ እናመጣለን። ከ5000 በላይ ሪፐብሊካን ጋርድ ስፔሻል ጋርድ ተብለው በየቀኑ ሰንጋ እየታረደላቸው ለአብይ አህመድ ይጠብቃሉ፣ ለባለስልጣኖች ይጠብቃሉ ተብለው የሚሰለጥኑት ያሉትን አሁን በብዛት እያሰለጠነ ነው ያለው እና ልዩ ኮማንዶዎችን አሰልጥኖ ለስፔሻል ስራ ወደ ትግራይ እየተላኩ ነበሩ። ስለ እነሱ እንነግራችኋለን። በጣም የሚገርም ነገር ነው። ይህንን ኢንፎርሜሽን ከአዲስ አበባ ከተላከልን በኋላ ወደ ትግራይም ደውለን አረጋግጠነዋል። ትክክለኛ ኢንፎርሜሽን ነው። እስከ መጨረሻ ያዳመጡት። ህዝብ እንዲሰማው ግን ሁል ጊዜ እንደምንላችሁ ምን አድርጉ ነው የምንላችሁ? ሁላችሁም አንድ ላይ ስጻፉት ላይክ አድርጉት። ሌላ ምንም አንጠይቅም። እኛ ገንዘብ ስጡን፣ እንዲህ አድርጉልን፣ ደግፉን ምናምን ይላሉ። እኛ አንልም። ከእናንተ የተሻለ አካባቢ ነው ያለ ነው እና ለገንዘብ ብለን አይደለም ይሄን የምንሰራ ያለ ነው። ለገንዘብ ብለን አይደለም። ኢትዮጵያ የሚደመጥ በሙሉ አፍሪካ ሀገር የሚደመጥ በሙሉ ምንም ገንዘብ አይገኝበትም። የኛ ደግሞ ከ70 በላይ ህዝቡ የሚያዳምጠው አገራችን ላይ ያለው ህዝብ ነው። የኛ ህዝብ እንዲያዳምጠው ነው የምንፈልገው። እዛ ኢትዮጵያ ውስጥ ያለው ችግሩን ቸነፈሩን እየቀመሰ ያለው እያየው ያለው ልጆቹ የሚያጣ ያለው ባህላቸው ሚስቶቻቸውን ሁሉንም ያሉትን እንዲያውቁት ነው የምንፈልገው። ይህንን ደግሞ አውቆ ቁጭ ብሎ በማለት ቤተክርስቲያን ሂዶ ወይ መስጊድ ሂዶ አይደለም የሚፈታው። መፍትሄው እጃችሁ ላይ ነው። ይህ ሁል ጊዜ የምንለው ነው። መፍትሄው በቃ አልገዛም ካለ ህዝብ ማን ይገዛዋል? አብረህ ነው ግን 1 2 3 10 100 ምናምን ከሆነ ሊጨፈጭፍ ይችላል። ሁሉንም ግን ሆ ብሎ የአዲስ አበባ ህዝብ ከ13 ሚሊዮን በላይ አንድ ሀገር ማለት እኮ ነው። ትናንሽ የአፍሪካ ሀገሮች የአዲስ አበባን ያክል ህዝብ የላቸውም። በጣም የሚገርም ነው። አውሮፓ ያሉትን ሀገሮች እንኳ 5000 6000 ህዝብ ያላቸውም ሀገር ተብሎ የተቀመጡ አሉ። 5 ሚሊዮን 6 ሚሊዮንማ በጣም ብዙ ነው። ግን አዲስ አበባ ከ13 ሚሊዮን በላይ ህዝብ አለ። አሁን ኦፍኮርስ ወደ ሸገር ሲቲ ምናምን ብለው ከፋፍለው ትንሽ ቀንሶ ይሆናል። ግን አሁን ወደ 5000 ልግባላችሁ አድማጮቼ። እነዚህ ስፔሻል ፎርሶች አብይ አህመድ ሲያሰለጥናቸው የነገራቸው እናንተ ምንድን ነው የምታደርጉት? ቤተ መንግስት ትጠብቃላችሁ ነው። በኋላ ከቆዩ በኋላ በልተው ተመችቷቸው ምን ብለው ካደረጉ በኋላ ደግሞ ምን አላቸው? እናንተ ታሪክ ትሰራላችሁ። ታሪክ የምትሰሩት ደግሞ አሰብን፣ ቀይ ባህርን ታስመልሳላችሁ። ኢትዮጵያ የባህር ወደብ እንዲኖራት ታደርጋላችሁ። ማንም ፊት ለፊታችሁ የሚቆም የለም። ድሮኖች አሉ፣ ታንክ አለ። ወደ ትግራይ ከሄዳችሁ ደግሞ አሁን መጀመሪያ ባህሩን ለመያዝ የትግራይን ሰራዊት ማጥፋት አለብን። ትግራይን ማፍረስ አለብን። በአጭሩ በቀላሉ ሊያፈርሱ የሚችሉ ከትግራይ ከቲዲኤፍ አባላት የነበሩት አፋር ውስጥ
ሐራ መሬት ተብለው ተቀምጠው ያሉትን ከነሱ ጋር ነው የምትሆኑት፣ ከኋላ ሆናችሁ እናንተ መመሪያ መስጠት ነው ብሎ ነው የላካቸው። ወደዛ የላካቸው ወደ አፋር ሐራ መሬት እየተባለ የሚጠራው ወደዛ ነው የላካቸው። በአውሮፕላንም አመላልሶ በኮንቬይም አድርጎ ወደ ትግራይ፣ ደቡብ ትግራይ አካባቢ እና አፋር አካባቢ ነው ያሰፈራቸው። እዛ ግን የጠበቁትን አልሆነም። አድማጮች፣ ስርዓት የሌለው መሪ የሌለው ላይታች የማይባል ይህንን ሁሉ ዝብርቁርቁ የወጣ ሆኖ ነው ያገኙት። ሁለተኛ ነገር ደግሞ ምን አለ መሰላችሁ? ህዝብ አይጥላህ ነው። እረ እንደዚህ አይነት ህዝብ ሰራዊት እየመጣ ነው፣ እንደዚህ አይነት በዚህ ኮንቮይ በዚህ አድርገው እየመጡ ነው ተብሎ መረጃውን ወዴት ይደርሳል? ያረጋገጠ ነው ማስረጃ ነው የምነግራችሁ። እስከነ ማስረጃው ነው ደውለን ጠይቀን ነው ያረጋገጠ ነው የምነግራችሁ ያለ ነው። ለቲዲኤፍ ይደርሳል፣ ለትግራይ መከላከያ ሰራዊት ይደርሳል። እየመጡ ነው። ወዴት ነው የሄዱት? ወደ ሐራ መሬት ብለው የተቀመጡበት ጋር እየሄዱ ነው። ከነሱ ጋር ሆነው መድፎችንም ድሮኖችም አድርገው ሊወገዋችሁ እየመጡ ነው። ከዛ በኋላስ ጠባብ መንገድ ላይ እንገናኝ ይባላል። ማለት ልትሸሽበት የማትችልበት ቦታ ማለት ነው። ጠባብ መንገድ ላይ ቆዩና ምን ልበላችሁ፣ ያው የሚሸኘውን ሸኟቸው። በብዛት ግን ምን ሆኑ? ጠፉ። ብትንትናቸው ወጣ። ልብስ ስጡን ቀይሩልን ምናምን ካሉም ልብስ ይሰጣቸዋል። ጠመንጃቸው፣ ጥይታቸው ምናምን ያስረክቡና ከዛ በኋላ ሲቪል መስለው ወደ የሀገራቸው። በብዛት የመጡት ከደቡብ ኢትዮጵያ፣ ከደቡብ ብሔር ብሔረሰብ ኢትዮጵያ እና ከኦሮሚያ ክልል የተውጣጡ ናቸው። ቋንቋ አይችሉ፣ ምን አይችሉ። እነዚህ ሰዎች ይህ ሰውዬ ሊያጠፋና የመጣ አመራር የሌለው ችግር እንዳለ እያወቀ እንደዚህ ደግሞ ተጠናክሮ እንደሚቆይ የትግራይ ሰራዊት ደግሞ ተጠናክሮ እንደሚቆይ አታለን ዋሽቶን ዝም ብለው ተቀምጠው ነው ያሉት። ካምፕ ገብተው ነው ያሉት። ምንም ነገር የለም። ከራሳቸው ታጋዮች ነው የሚመሯችሁ። ከዛ በኋላ በቀላሉ መቀሌ ትቆጣጠራላችሁ። ከዛ በኋላ ቀጥታ ወደ አሰብ እንሄዳለን፣ እናፈርሰዋለን የትግራይ መንግስት። ይህንን እነ ጌታቸው እነ ጻድቃን እነ አብይ አህመድም ያሉበት ነው። እንዲታመኑ አብይ አህመድ እንዲታመን እነ ጻድቃንም እነ ጌታቸውም ቆመው እንዲናገሩ አድርጎ ነው። ማንም ፊት ለፊታቸው የሚቆም የለም። ሰራዊቱ እንዳለ ወደ ካምፕ ገብተዋል። ምዕራብ ትግራይ ያስመልሳለሁ ብሎ ወደ ምዕራብ ትግራይ አካባቢ እየሄደ ነው ያለው። ስለዚህ ምንድን ነው በደቡብ ትግራይ በወሎ አድርጋችሁ በአፋር አድርጋችሁ ከሄዳችሁ ማንም አይቆያችሁ መንገዳችሁ ላይ ብለው ነው ያሳሰቷችሁ። ከዛ በኋላ እንዳሉ የሚሸኝ ተሸኘ፣ የሚጠፋው ተሸኝቶ ወደ ቤቱ ሄደ ያለ እስከ መጨረሻውም የተሸኘ አለ። ይህን ሆኖ ያለው። ከዛ በኋላስ የነሱ አመራር ሆነው ሂደው የነበሩትን ወደ አዋሽ አርባ ወስዶ አብይ አህመድ ማለት ነው ወደ አዋሽ አርባ ወስዶ፣ ይሄ በደንብ አዳምጡ። አመራሮቹ የነበሩትን ከሞት የተረፉ ወደ አዋሽ አርባ ወስዶ ረሸናቸው። ይሄ የተረጋገጠ ኢንፎርሜሽን ነው የምንነግራችሁ ያለ ነው። ስለዚህ በመላው ኢትዮጵያ ያላችሁ ወደ ውትድርና ግቡ ብትባሉ አትግቡ፣ ወደ ቤታችሁ አትመለሱም። አካላችሁ ከጎደለ ከሞታችሁ እንኳን ሌላ ወላጆቻችሁ ቤተሰቦቻችሁ እንኳን እንደሌላችሁ በዚች ዓለም አያውቁም። ሞርዶ እንኳን አይነገርም። ጥሮታ አይሰጣቸውም ለቤተሰቦቻችሁ። ዝም ብላችሁ የለመዳችሁትን እዛ ደቡብ ለማገር ነው። ዝም ብለህ አልምተህ እዛ ሰርተህ ኑር። እዛው ደቡብ ላለኸው ለራስህ ነው የምናገር ያለሁት። ኦሮሚያ ላለኸው እዛው ነው የምነግርህ ያለሁኝ። አዎ እያስገደዱ እያስቸገሩህ ነው እነዚህ የብልጽግና ጎረምሶች። ግንስ አልሄድም ብለህ ጥፋ፣ ወደ ግንባር አትሂድ። ከሞትኩ በኋላ አካልህ ከጎደለ በኋላ ማንም ዞር ብሎ አያይህም። ወድቀህ ነው የምትቀረው። አብይ አህመድ አሁን ጀግና ነህ ሄሮ ነህ እያለ ቢልክህ አንድ ጣትህ እንኳን ከጎደለ ዞር ብሎ አያይህም። ስለዚህ አንሄድም አንዋጋም ብላችሁ መጥፋት ነው። ልክ እንደነዚህ እንደ ሪፐብሊካን ጋር እኔ በእውነት በጣም ኮርቼባቸዋለሁ። በርቱ። እዛው እናንተ ሪፐብሊካን ጋር ደግሞ ይህንን ትሰሙታላችሁ። ማይክሮፎን ሚዲያ እርግጠኛ ነኝ ሂዳችሁ ለህዝቡ ንገሩ። ቀስ እያላችሁ ወደ ቦታችሁ ደግሞ ወደ ተወለዳችሁበት ቦታ አትሂዱ። ምናልባት ችግርም ሊገጥማችሁ ይችላል። ስለዚህ ከቻላችሁ መውጣትም ትችላላችሁ ከሀገር። ደቡብ አፍሪካ በብዛት ከደቡብ ኢትዮጵያ
ብሔር ብሔረሰቦች በብዛት ደቡብ አፍሪካ ውስጥ አሉ፣ ይኖራሉ፣ ሰርተው እየኖሩ ነው ያሉት። ወደዛም መሄድ ትችላላችሁ። ስለዚህ ዋናው አስደሳች ዜናው ግን ለፋኖም ለቲዲኤፍም እንደዚህ ብሎ ከ5000 በላይ ሪፐብሊካን ጋርድ ስፔሻል ጋርድ ናቸው። እነዚህ በልዩ የሰለጠኑ በኮማንዶ ሰለጠኑ ተብለው በቃ ከሰማይ ወፍ መጥቶ የሚጥል ነው ተብለው የሰለጠኑ ናቸው። እንዳለ ነው ይሄ ጥቁር ክላሻቸውን አስረክበው ተበትነው ያሉት ጥቁር ክላሽ። ስለዚህ ድል ለፋኖ፣ ድል ለቲዲኤፍ፣ ድል ችግር ለገጠመው ለህዝባችንም ድል እንዲሆንለት ነው የምንመኘው። መላው ኢትዮጵያ ውስጥ ያለው ህዝባችን መፍትሄው እጅህ ላይ ነው። ልጆችህን አትላክ። አዎ ትደበደባለህ፣ እንደነገረውናል። አዎ ትታሰራለህ። አዎ አታርስም ትባላለህ። አዎ ያለህን ንብረት ማንቀሳቀስ አትችልም ትባላለህ። አዎ መነገድ አትችልም፣ ንግድ ቤት ካለህ አትችልም፣ ልጆችን ካላክ ትባላለህ። ግን ከሄዱ ልጆችህን ከሁሉ በላይ ልጆቹ ነው። እኔ ከልጆቼ በላይ እውነት ለመናገር በዚህ ዓለም ምንም ነገር የለም። ምንም ነገር ሌላው ቁስ ነው። ቁሱማ ይኸው ጥለነው መጣን እኮ ኢትዮጵያ ውስጥም ልጆችህ ናቸው። ልጆችህ በዚች ዓለም እያለህ ደግሞ ልጆችህን እንጆይ ካላረካቸው ዝም ብለህ ከሞትኩ በኋላ ሞትክ ነው፣ የምታየው ነገር የለም። ስለዚህ ልጆችህን አትላክ። እቃ አይደሉም። ልጆችህን ስጠኝ ቢሉህ ነው ልጆቹ ያለው አይደለም እንዴ? አሜሪካኖች አድርገህ ልጆችህን አሜሪካ አስቀምጠህ እኔ ለምን ብዬ ነው ልጆችህን የምሰጥህ? አልሰጥህም። በድህነቴ ወላጆቼ እንደዛ አድርገው ነው ያሳደጉኝ። እኔም ልጆቼም እንደዛ ሆኖ ያድጋሉ። አድገው ተምረው ከብረው ወልደው ተደረው እንዳያቸው ነው የምፈልገው በሏቸው። ለዛ በየሰፈራችሁ ላሉ ካድሬዎች፣ የብልጽግና ቡችሎች በብልጽግና ገንዘብ እነሱ ተዝናንተው ሲጠጡ፣ ሲሰክሩ፣ ሲበሉ፣ ጫት ሲቅሙ እየዋሉ ለእናንተ ልጃቸው አምጡ ብለው የሚቀሟችሁ አንልክም በሉ። ይህንን እያልኩ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ላይክ አድርጉት። አድማጮቼ ሼር አድርጉት፣ ላይክ አድርጉት። ቻው።